እንኳን ደህና መጣችሁ። ዛሬ በእጃችን ያሉት ሰነዶች በአንድ ትልቅ ስነ መለኮታዊ እንቆቅልሽ ዙሪያ ያጠነጥናሉ። እሱም ሁለተኛው የሥላሴ አካል የእግዚአብሔር ልጅ መባሉ በትክክል ምን ማለት ነው? ይሄ ቃል በራሱ ትንሽ እርስ በርሱ የሚጋጭ አይመስልም። እንዴት ነው አንድ መለኮታዊ አካል ልጅ ሊሆን የሚችለው? በጣም ትክክለኛ ጥያቄ ነው እና ይሄ ጽንሰ ሐሳብ ለዘመናት ብዙ ውይይቶችን ሲያስነሳ የኖረ ነው። ዛሬም የምንመረምራቸው ሰነዶች ይህንን እንቆቅልሽ ለመፍታት ከዕብራውያን፣ ከመዝሙረ ዳዊት እና ከሌሎችም የአዲስ ኪዳን ክፍሎች የተወሰዱ ጥቅሶችን በጥልቀት ይመረምራሉ። እሺ። አንድ ግን ማስተዋል ያለብን ነገር ሰነዶቹ መነሻቸው ከኮሪያኛ ስነ መለኮታዊ ትንታኔዎች ላይ መሆኑን ነው። ስለዚህ አልፎ አልፎ ዋናውን ሐሳብ ለማጉላት ኦሪጂናል ቃላቱንን ልንጠቅስ እንችላለን። ምንም ችግር የለውም። እያንዳንዱን ቃል እናብራራለን ማለት ነው። አዎ፣ በእርግጠኝነት። በጣም ጥሩ። ሰነዶቹን ስመለከት ነገሩ የሚጀምረው ከአንድ የተለየ ተልእኮ ነው። የሁለተኛው አካል ሰው የመሆኑ ጉዳይ እንግዲህ ድንገት የሆነ ነገር ሳይሆን በጣም ግልጽ እና አስቀድሞ የታሰበበት ዓላማ ያለው ይመስላል። እስኪ ከዚህ እንጀምር። የዚህ ተልእኮ ግቦች ምን ነበሩ? ሰነዶቹ በቀጥታ ወደ ዕብራውያን ምዕራፍ 3 ነው የሚወስዱን። የሥጋ መገለጡ በዋናነት 3 ግቦች እንደነበሩት ያስቀምጣሉ። አንደኛውና ዋነኛው በሞት ላይ ሥልጣን ያለውን ዲያብሎስን መሻር ወይም ኃይሉን ማጥፋት ነው። ቆይ፣ ይህ በራሱ ትልቅ ሐሳብ ነው። በሞት ላይ ሥልጣን ያለውን ዲያብሎስን መሻር ማለት ምን ማለት ነው? ሰነዶቹ ያብራሩታል። አዎ፣ ከሁለተኛው ነጥብ ጋር በቀጥታ ይያያዛል። ሁለተኛው ዓላማ በሕይወት ዘመናቸው ሁሉ በሞት ፍርሃት ምክንያት በባርነት የተያዙትን ሁሉ ነፃ ማውጣት ነው። ሰነዶቹ እንደሚሉት የሰው ልጅ መሠረታዊና ጥልቅ ፍርሃት ሞት ነው። ይህ ፍርሃት በውሳኔዎቻችን፣ በግንኙነቶቻችን፣ በሁሉም ነገራችን ላይ ጥላውን ያጠላል። እውነት ነው። ስለዚህ የዲያብሎስ ዋነኛ የሥልጣን መሳሪያ ይህ የሞት ፍርሃት ነው። እርሱን በመሻር የፍርሃት እስራትንም አብሮ መስበር ነው የጠሊቆ ዋና ክፍል። ገባኝ። ስለዚህ ሞትን በማሸነፍ የሞት ፍርሃትን መሰረት ያደረገውን ሱልጣን መንቀል ማለት ነው። በጣም ኃይል ያለው ሐሳብ ነው። ሦስተኛውስ ግብ ምንድን ነው? ሦስተኛው ግብ የጠሊቆውን ተደራሽነት ይገልጻል። ሰነዶቹ ጥቅሱን በቀጥታ በመጥቀስ መላእክትን ሊረዳ አልመጣም፣ ነገር ግን የአብርሃምን ዘር ሊረዳ ነው እንጂ ይላሉ። ይህም ማለት ተልእኮው በሰማያዊ ፍጥረታት ላይ ሳይሆን ሙሉ በሙሉ በሰው ልጆች ላይ ያተኮረ የማዳን ተልእኮ ነበር። ለዚህም ነው ሥጋና ደምን የለበሰው ሊያድናቸው ከሚፈልጓቸው ጋር አንድ ለመሆን። እሺ፣ ይህ የተልእኮውን ለምን የሚለውን ጥያቄ በደንብ ይመልሳል። አሁን ወደ እንዴት የሚለውን እንምጣ። ሰነዶቹ ወደ መዝሙር 8 ይጠቁማሉ። መዝሙሩ ላይ ሰው ከመላእክት በጥቂቱ እንደተዋረደ ይናገራል። ምንጮቹ ይህንን ጥቅስ ሁለተኛው አካል ሰው ከሆነበት ሁኔታ ጋር በቀጥታ ይገናኙታል። ይህ ግንኙነት ትንሽ ግራ የሚያጋባ ነው። እንዴት ነው የሚሰራው? እዚህ ላይ ነው እንግዲህ የቋንቋና የትርጉም ጉዳይ ወሳኝ የሚሆነው። በመዝሙር 8 ላይ መላእክት ተብሎ ለተተረጎመው ቃል በኦሪጂናል የዕብራይስጥ ቅጂ ጥቅም ላይ ዋለው ኤሎሂም የሚለው ቃል ነው። ኤሎሂም? አዎ፣ ኤሎሂም። እና ይሄ ቃል አብዛኛውን ጊዜ በቀጥታ እግዚአብሔር ወይም አማልክት ተብሎ ነው የሚተረጎመው። ቆይ፣ ታዲያ ለምን መላእክት ተብሎ ተተረጎመ? ጥቅሱ ከእግዚአብሔር በጥቂት አሳነስኩ ማለት ነበረበት። ሰነዶቹ እንደሚጠቁሙት የሆነበት ምክንያት በብሉይ ኪዳን ዘመን መላእክት አንዳንድ ጊዜ በእግዚአብሔር ስም ስለሚገለጡ ወይም እንደ እግዚአብሔር መለኮታዊ ተዋቃዮች ሆኖ ስለሚታዩ ገባኝ። ስለዚህ ከኤሎሂም ዝቅ ማለት ከመለኮታዊው ዓለም ወይም ከእግዚአብሔር ክብር ለጊዜው ዝቅ ማለት እንደማለት ነው። በቀላሉ ለማስረዳት አንድ ንጉሥ የንጉሥነቱን ክብር ለጊዜው ትቶ ተራ ሰው መስሎ የሕዝቡን ሁኔታ ለማረዳት ወደ ከተማ እንደሚወርድ አስብ። ንጉሥነቱ አልቀርም፣ ነገር ግን ለተወሰነ ጊዜ ያንን ክብርና ስልጣን ወደ ጎን አድርጎ ከሕዝቡ ጋር አንድ ሆነ። ሰነዶቹ የሚሉትም ይህንን ነው። ሁለተኛው አካል መለኮታዊ ክብሩን ለጊዜው ትቶ በፈቃዱ ይህንን የሰውነትን ደረጃ ወሰደ። ይህ ምሳሌ በጣም ግልጽ ያደርገዋል። ስለዚህ ሆን ተብሎ የተደረገ ጊዜያዊ መዋረድ ነበር። ነገር ግን እዚህ ጋር አንድ ያልገባኝ ነገር አለ። ሰነዶቹ በሞት መከራ ምክንያት የክብርና የሞገስ አክሊል ተቀዳጅቷል ይላሉ።
ራሱን ዝቅ አድርጎ የክብር አክሊል ተቀዳጀ ከተባለ ይህ ማለት ክብሩ መጀመሪያ ላይ ጎድሎበት ነበር ማለት ነው። መለኮታዊ ሆኖ ሳለ እንዴት ተጨማሪ ክብር ያገኛል? በጣም ጥሩ ጥያቄ ነው። ሰነዶቹ ይህንን እንደ ፓራዶክስ ወይም አፓርጠልምት ሙንዳሽ ነው የሚሉት። ክብሩ አልጎደለበትም፣ ነገር ግን አዲስ አይነት ክብርን ተቀዳጀ። አዲስ አይነት ክብር? አዎ፣ ይሄኛው ክብር የመጣው በመታዘዙ በስቃዩና ለሰው ልጆች ባሳየው ፍቅር ነው። በፈጣሪነቱ የነበረው ክብር አለ፣ አሁን ደግሞ በቤዛነቱ ያገኘው ክብር ተጨመረበት። ይህ መከራና ሞት የፍጥረት ሁሉ ገዢና ወራሽ እንዲሆን አደረገው። በመስቀሉ አማካኝነት የዙፋኑን ባለቤትነት አገኘ ይላሉ ሰነዶቹ። ሁሉም ነገር ከእግሩ በታች እንዲገዛ የሆነው በዚህ ሂደት ነው። ገባኝ። ስለዚህ የነበረውን ክብር ትቶ በተልእኮ አማካኝነት አዲስ አይነት ገዢነትን እና ክብርን ተቀዳጀ ማለት ነው። አዎ፣ ይህ መዋረድ የሚለው ሐሳብ ግራ ያጋባ ነበር፣ ግን አሁን ግልጽ ሆኗል። ይህ ደግሞ አንድያ ልጅ እና በኩር ልጅ ወደሚሉት ቁልፍ ቃላት የሚወስደን ይመስለኛል። እነዚህ ሁለት አገላለጾች ብዙ ጊዜ በተመሳሳይ መልኩ ጥቅም ላይ ሲውሉ እንሰማለን። ነገር ግን በቀረቡት ምንጮች መሰረት በጣም የተለያየ ትርጉም አላቸው። ልዩነቱ ምንድን ነው? ይሄ የውይይታችን እምብርት ነው። ሰነዶቹ እንደሚሉት እነዚህን ሁለት ቃላት መለየት የልጅነትን ሙሉ ትርጉም ለመረዳት ወሳኝ ነው። እስኪ አንድያ ልጅ ከሚለውን ጀምር። በምንጩ ኮሪያኛ ቋንቋ ዶክሴንጃ ይሉታል። ዶክሴንጃ? አዎ፣ ይህ ቃል የሚያመለክተው የእርሱን ፍጹም ልዩ የሆነ ተፈጥሮ ነው። እርሱ ብቻውን በአንድ ጊዜ አምላክም ሰውም የሆነ ብቸኛ አካል መሆኑን ያሳያል። ፍጡር የሆነው ፈጣሪ እንደማለት? በትክክል። ይህ ማንነት ሊደገም ወይም ሊጋራ የማይቻል ፍጹም ልዩ የሆነ ማንነት ነው። እሺ፣ አንድያ የሚለው ቃል ልዩነቱን አንድና አንድ መሆኑን ያጎላላል። በኩር ልጅ የሚለውስ? በኩር የሚለው ቃል የመጀመሪያ መሆኑን እንጂ ብቸኛ መሆኑን አያሳይም። እንዲያም ሌሎች ወንድሞች እንዳሉ ይጠቁማል። ይህ እንዴት ከአንድያ ጋር ይሄዳል? ልክ ነህ። በኩር ልጅ በኮሪያኛ ጃንግጃ ይሉታል። ይሄ ቃል ደግሞ ከብዙ ወንድሞች መካከል የመጀመሪያ መሆኑን ያመለክታል። ነገር ግን እዚህ ላይ የመጀመሪያ ማለት በጊዜ ቀዳሚ መሆን ብቻ አይደለም። በምን መልኩ? ያው በወቅቱ ባህል በኩር ማለት መሪ፣ የቤተሰብ እርስ ወራሽ እና በሌሎች ወንድሞች ላይ ስልጣን ያለው ማለት ነው። ሰነዶቹ እንደሚያስረዱት ኢየሱስ ይህንን የበኩር ልጅ ማዕረግ ያገኘው ከሙታን በመነሳቱ ነው። ከትንሣኤው በኋላ ማለት ነው? አዎ፣ እርሱ ከሙታን በመነሳቱ የመጀመሪያው በመሆኑ ለሚከተሉት ሁሉ የትንሣኤ መንገድን ከፈተ። በዚህም የቤተ ክርስቲያን ራስ እና የፍጥረት ሁሉ ገዢ ሆነ። በጣም የሚገርም ልዩነት ነው። ስለዚህ አንድያ ልጅ ማንነቱን ወይም ተፈጥሮውን ሲገልጽ፣ በኩር ልጅ ደግሞ ማዕረጉንና ሚናውን ይገልጻል ማለት እንችላለን። በጣም ጥሩ አገላለጽ ነው። ልክ እንደዛ ነው። አንድያ ልጅ መሆኑ ማንም ሊደግሞ የማይችለውን ልዩ የማዳን ሥራውን ያሳያል። በኩር ልጅ መሆኑ ደግሞ ለእኛ የቀደመ ወንድማችን እንደሆነ እና የእርሱን የትንሣኤ መንገድ እንደምንከተል ያረጋግጥልናል። አንዱ ማንነቱን ሲገልጽ፣ ሌላኛው ከእኛ ጋር ያለውን ግንኙነት ያሳያል። በትክክል። ሰነዶቹ እርሱ መቼ አንድያ ልጅ እንደሆነ በሚመለከት ሁለት ስነ መለኮታዊ አመለካከቶች እንዳሉ ይጠቅሳሉ። አንደኛው ከዘላለም ጀምሮ ልጅ ነው ሲል፣ ሌላኛው ደግሞ ይህ ማዕረግ ሰው ከሆነ በኋላ ያለውን ሕልውና ይመለከታል ይላል። ነገር ግን የሰነዱ ጸሐፊ ሁለቱም እውነት ናቸው ወደሚለው ያደላል። እሺ፣ ስነ መለኮታዊ ልዩነቱ ገብቶኛል። ነገር ግን አንድ ተራ ሰው እነዚህን ሁለት ቃላት በተመሳሳይ ትርጉም ቢጠቀም ምን ችግር አለው? ማለቴ ይህ ልዩነት በተግባር ምን ለውጥ ያመጣል? በተግባር ትልቅ ለውጥ ያመጣል። ሁለቱንም አንድ ላይ ካላየን ወይ የእርሱን ፍጹም መለኮታዊነትና ልዩነትና እሳንሳለን፣ ወይም ደግሞ ከእኛ ጋር ያለውን ወንድማዊ ግንኙነትና አርአያነትን እንዘነጋለን። እንዴት? አንድያ መሆኑን ብቻ ካሰብን እርሱ ከእኛ የራቀና ልንደርስበት የማንችል ፍጡር ይመስለናል። በኩል መሆኑን ብቻ ካሰብን ደግሞ እርሱ እንደ ማንኛውም ነቢይ ወይም ታላቅ ሰው የመጀመሪያው አማኝ ብቻ ይመስለናል። ሰነዶቹ በሚሉት ሁለቱንም አንድ ላይ መያዝ ነው ሚዛናዊ የሆነ ግንዛቤ የሚሰጠን። ይህ በጣም ግልጽ ነው። ሌላው ከዚሁ ጋር ተያይዞ የሚነሳው የልጅነት ጽንሰ ሐሳብ ነው። በእኛ ሰብአዊ ዓለም ውስጥ አባት ከልጁ ይበልጣል፣ ስልጣን አለው።
ልጅ ማለት ጁኒየር ማለት ነው። ይህንን አስተሳሰብ ወደ መለኮታዊ ግንኙነት ስናመጣው ወልድ ከአብ ያንሳል የሚል ትርጉም አይሰጥም። ይህ በጣም ወሳኝ ነጥብ ሲሆን ብዙ ጊዜ ለተሳሳተ ግንዛቤ የሚዳርግ ነው። ሰነዶቹ ይህንን በግልጽ ይቃወማሉ። ሰብአዊ አባቶች ከልጆቻቸው የበላይ ቢሆኑም በአምላክ ደረጃ ግን አብና ውልድ የሚሉት ቃላት የስልጣን ተዋረድን ወይም አንዱ ከሌላው መብለጡን እንደሚያሳዩ ያጓላሉ። በፍጹም በባህሪያቸው በኃይላቸውና በስልጣናቸው ፍጹም እኩል ናቸው። ታዲያ ልጅ የሚለው ቃል ለምን ተመረጠ? እኩል ከሆኑ ለምን ባልደረባ ወይም መንታ አልተባለም? ቃሉ የተመረጠው ግንኙነታቸውን፣ ሚናቸውንና ፍቅራቸውን ለመግለጽ ነው እንጂ የስልጣን ተዋረድን ለማሳየት አይደለም። ይህንን ተግባራዊ ምሳሌ ለማስረዳት በአንድ ትልቅ ኩባንያ ውስጥ ዋና ስራ አስፈጻሚው ሲኢኦ እና ዋና የቴክኖሎጂ ባለሙያው ሲቲኦ በደረጃና በክብር እኩል ሊሆኑ ይችላሉ። እሺ። ነገር ግን አንድን ፕሮጀክት ሲሰሩ ሲቲኦ በቴክኒክ ጉዳዮች ላይ ሲኢኦን አመራር ሊቀበል ይችላል። ይህ ማለት ግን ሲቲኦ ዝቅተኛ ነው ማለት አይደለም። የተግባርና የኃላፊነት ክፍፍል ነው። አሃ፣ ተግባራዊ ሚና ማለት ነው። ልክ ና። በተመሳሳይ ወልድ ሰው ሆኖ ወደ ምድር ሲመጣ ለአብ የመታዘዝ ሚናን መውሰዱ በባህሪው የበታች መሆኑን አያሳይም። ሰነዶቹ እንዲያውም አንድ ወደፊት ሄዶ በዘላለማዊነት ውስጥ እርስ በርሳቸው በጋራ የሚገዙ ይመስላል በማለት ይገመታሉ። ይህ በጣም ትልቅ የአስተሳሰብ ለውጥ ነው። ስለዚህ ልጅነት እዚህ ላይ የበታችነትን ሳይሆን ግንኙነትን፣ ፍቅርና በተልእኮ ውስጥ ያለን ተግባራዊ ሚና ነው የሚያመለክተው። ይህ ሁሉ ታዲያ ለሰው ልጆች ምን ትርጉም አለው? በተለይ የበኩር ልጅ ጽንሰ ሐሳብ ከእኛ የዕለት ተዕለት ሕይወት ጋር እንዴት ይገናኛል? ሰነዶቹ የበኩር ልጅ መንገድ እንደ አንድ አርአያ ወይም ሞዴል አድርገው ያቀርቡታል። ይህ ሁሉ የበላይና መሪ ለመሆን በመጀመሪያ አገልጋይ ሆነ። ለታናሽ ወንድሞቹ ማለትም ለሰው ልጆች ሲል ራሱን ዝቅ አድርጎ እስከ ሞት ድረስ በመታዘዝ መስዋዕት አድርጓል። የአመራር ፍልስፍና ነው። ስልጣን የሚገኘው በማገልገል ነው የሚሉ በትክክል። ስለዚህ እርሱ የመጀመሪያው ምሳሌ ፕሮቶታይፕ ነው ማለት ነው። የእርሱ መንገድ ለሌሎችም የሚከተሉት መንገድ ይሆናል ማለት ነው። ልክ ነህ። የእነርሱ ወንድም በመሆን እና ይህንን የመስዋዕታዊ ፍቅር ምሳሌ በማሳየት ሰዎችም የእግዚአብሔር ልጆች እንዲሆኑና የእርሱን ፈለግ እንዲከተሉ መንገድን ከፍቷል። እዚህ ላይ ትንሣኤ ቁልፍ ሚና ይጫወታል። እንዴት? የእርሱ ትንሣኤ የበኩር ልጅ ማዕረጉን ያጸናል። ወደፊት የሚነሱ ታማኞች ትንሣኤ ደግሞ እነርሱም በልጅነት ክብር መቀበላቸውን ያረጋግጣል ይላሉ ሰነዶቹ። እርሱ የበኩር ልጅ መሆኑ ለሌሎች ልጆች በር ይከፍታል። አዎ፣ የእርሱ ታሪክ የእኛም ታሪክ እንዲሆን መንገድ ከፍቷል ማለት ይቻላል። የበኩር ልጅ መሆን ማለት ለወንድሞቹ አርአያ መሆን፣ እነርሱን መምራት እና በፍቅር በኮሪያኛ ሰራንግ እንደሚሉት ማገልገል ነው። አማኞች የእርሱን የአገልግሎት መንገድ ሲከተሉ እነርሱም የእግዚአብሔርን አምሳል ይገልጣሉ። እንግዲህ ዛሬ በጣም ብዙ ጥልቅ ጉዳዮችን አንስተናል። መጀመሪያ ላይ ካቀረብነው እንቆቅልሽ ጀምረን የሥጋ መገለጥን ተልዕኮ ተመልክተናል። የሞትን እና የሞት ፍርሃትን ማሸነፍ ነበር። ከዚያም የመጨረሻውን ሥልጣን ለማግኘት ከኤሎሂም በታች የመሆንን ምስጢር አየን። ከሁሉም በላይ ደግሞ በአንድያ ልጅ እና በበኩር ልጅ መካከል ያለውን ወሳኝ ስነ መለኮታዊ ልዩነት ፈትሸናል። ለማጠቃለል ማዕከላዊው ሐሳብ ይህ ልጅነት የማይንቀሳቀስ ማዕረግ ሳይሆን በሥጋ መገለጥ፣ በመስዋዕትነት እና በትንሣኤ የተፈጸመ ተለዋዋጭ ሚና መሆኑ ነው። አንድያ ልጅ መሆኑ ልዩ ማንነቱን ያሳያል። በኩር ልጅ መሆኑ ደግሞ ያንን ልዩ ማንነት ተጠቅሞ ለሰው ልጆች ከእግዚአብሔር ጋር የሚታረቁበትን መንገድ እንደከፈተ ያሳያል። ለአድማጫችን የምናስቀረው የመጨረሻ ሐሳብ ይኖረናል። ሰነዶቹ የኢየሱስ ሞት ቤዛ በኮሪያኛ ቴሶክ ይሉታል እና ሰማዕትነት በኮሪያኛ ሱንግዮ ከመሆን እንደሚለይ ያስረዳሉ። እውነት ነው። ሰማዕትነት ለአንድ እውነት መመስከር ሲሆን ቤዛ ግን የሌላን ዕዳ መክፈል ነው። ጥያቄው ይሄ ነው። በኩር ልጅ ለወንድሞቹ አርአያ ከሆነ፣ ነገር ግን በሕይወት ውስጥ ዋናው ተግባሩ የሆነው የቤዛነት ሥራ ልዩ እና ሊደገም የማይችል ከሆነ አማኞች የእርሱን ምሳሌ በትክክል እንዴት ሊከተሉ ይችላሉ? ይህ ልዩ የሆነው የቤዛነት ተግባሩና
ለሌሎች የተቀመጠው የአርአያነት ሚናው እንዴት አብረው ሊሄዱ ይችላሉ? ይህንን ያሰቡ እንዲቆዩ እንጋብዛለን።